እሺ ሬድ ቲም እንዴት ነህ? ደህና ነህ ወይ? እሺ አንዴ ልጨርስ። ሰላም ሰላም፣ እንዴት ነው? ጤና ይስጥልኝ። ደህና ነው። አብሮ ይስጥልን። ደህና ነህ? እግዚአብሔር ይመስገን። እሺ አንድ ጥቅስ አንድ ቨርስ አግኝቼ ነበርና እሱን ታብራራልኛል? እሺ የትኛው? አብሽር። ኦኬ 2:56 2:56 አይደለ? በሃይማኖት ማስገደድ የለም ይላል። አዎ لا إكراه في الدين قد تبين الرشد من الغي ይላል። እሺ በሃይማኖት ማስገደድ የለም ይላል። ኦኬ አንድ ሰው በሃይማኖት ያው በፍቃደኝነት ሰው ሊሰልም ይችላል። እውነት ነው። ያንን ያስይዛል። ሲወጣስ ከእስልምና ሲወጣ እንደፈለገ መውጣት ይችላል? አልፈልግም ብሎ መውጣት ይችላል ወይስ አይችልም? ኦኬ በሃይማኖት ማስገደድ የለም ሲወጣም። ሰውየው ለምሳሌ ከእስልምና መውጣት ቢፈልግ ና በግዴታ ተመለስ አንለው። አላህ ስብሐነሁ ወተዓላ በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር አለ። የፈለገ ይመን የፈለገ ይካድ። ኦኬ እንደዛ ካልከኝ ከነብዩ መሐመድ አዲስ ንግግር ጋር አይጋጭብህም? ለምሳሌ whoever changes his religion kill him የሚል አለ። ይህንን የተናገሩት ደግሞ ራሱ ነብዩ መሐመድ ናቸው። ረስ እንደምትሄድ አውቃለሁ። ግን አሁን እዚህ ቦታ ላይ ምንድነው ቅድም ለጠየቀው ጥያቄ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል ሱረቱል ከህፍ ላይ። እዚያው ቁርአን ላይ ይመልስልሃል። የፈለገ ይማን የፈለገ ይካድ ይላል ቃል በቃል። እግዚአብሔር ግን እንደዚህ አይልም። ከካደኝ ግደለው ታውቃለህ። ቆይ እግዚአብሔር አላለም። ወደ እኔ ትመጣለህ፣ እሱን ታሳየኛለህ። ቆይ ልጨርሳት። ጥያቄ ሳልጨርስ እኔ መለስኩኝ እኮ ተረጋጋ። ቆይ አንዴ መለስኩልህ አይደለ? አይደለም ልጨርስ። ሁሱ ባለፈውም ገብቼ ልጠይቅህ ስል በስነስርዓት አልመለስክልኝም። አሁንም እኮ እኔ ተረጋግተን እንድመልስልኝና ጥያቄዎችን ሁሉ ምክንያቱም የመጣሁት እኔ ቤት መጣችሁ ጠይቁ ስላልክ ነው። እሺ ቀጥል ወደ ጥያቄ። ያ የነብዩ ንግግር እንግዲህ ምንም በነብዩ ንግግር ላይ የዋሸ ሰው አንተም ቆይ ልንገርህ። እሺ ሐዲስ 106 ላይ ምን ይላል መሰለ? ቆይ ልንገርህ ብሮ። አረብኛ እኮ ስለማልችል ነው። አንተ በአረብኛ ስትመልስ እኔ አረብኛ አልችልም። በአማርኛ ልቀይርልህ። መን በደለ ዲነሁ ፈቅትሉሁ ማለት ሃይማኖቱን የቀየረን ግደሉት ይላል። ምን አይነቱን ነው ግደሉት የተባለው? ኦኬ በቃ አይደለም በቃ ሃይማኖት አያችሁት አይደለ? ቆይ ምን አይነቱ ነው የሚገደለው ከተባለ እምነቱን ቀይሮ ከዛ ዞሮ እንደገና ሙስሊሞችን ሊዋጋ ያለ ነው። አሁን ማስረጃ ላሳይ ስለሆነ አድርገህ አዳምጥ። ከዚያ ወደ መጽሐፍ ቅዱስህ እገባልሃለሁኝ። እግዚአብሔር እኔን የካደን ግደሉት እንዳላሳያለሁ። ሚውት አድርገህ ተከታተላ እና ቆይ እኔ እኮ ሀሳቤን ለምንድን ነው ጀስት ካም ዳውን ብራዘር አም ሂር ቱ አስክ ዩ ገባ። አሁን ልጠይቅህ ነው ማለት ከዛ በኋላ እኔ አልወጣም። ገብቷል? ምንድን ነው አሁን በእስልምና ማስገደድ የለም ሲባል አንድ ሰው በፍቃደኝነት መስለም ይችላል፣ መብቱ ነው። ማስገደድ የለም የሚያስረዳው ያንን ነው። ኦኬ ይሄ ከሆነ በኋላ አንድ ሰው ደግሞ እስልምና በቃኝ ከእስልምና መውጣት እፈልጋለሁ ሲል ቀጥታ ነብዩ መሐመድ ምን አለ በሐዲሳቸው? whoever change his religions kill him ይላል፣ ግደሉት ይላል። ስለዚህ እኔ ማንሳት የፈለግኩት ነጥብ ምንድን ነው? ስትወጣ ከእስልምና ስትወጣ ምን እንደምትገደል ነው። ያ ማለት ነው ፍቃድ የለም፣ ነፃ ፍቃድ እስልምና ስትወጣ የለም፣ ስትገባ ግን ፍቃድ ይሰጣል። ወደ መልሱ ልሂድ። ደምድማ ቆይ ጥያቄ ጠየቅህ አይደለ? ራስህ ደምድማ። አይከብድም። ዝም በል አልከኝ፣ ዝም ባልኩልህ። ገብቶሃል? አሁን ደግሞ
ምን አይነት ከሃዲ ነው የሚገደለው ታዲያ ወደሚለው ልንመጣ አሁን ተከታተል። ቅድም ምን ብያለሁኝ? አንድ ሰው ከሃዲ ሆኖ በዛው ላይ ይገደላል ወይ? ከካደ አይደለም። ዞሮ እንደገና ሙስሊሞችን በእምነታቸው የሚዋጋ ከሆነ ነው። አሁን ማስረጃ ልሰጥህ ነው። ተመልከት ምን አለ እዚህ ጋር አምላክ አላህ ሱብሓነሁ ወተዓላ አንብብልኝ። እዚህ ጋር ምን ይላል? አንብባትች ምን ትላለች? እሺ እነዚያንም የሚጋደሏችሁን ነው የሚለው። የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ፣ ወሰንንም አትለፉ፣ አላህ ወሰንን ኃላፊውን አይወድምና ይላል። ያ እኔ አሁን እዚህ ጋር ቃል በቃል ነብዩ የተናገሩት ከዚህ ጋር ምን ያገናኘዋል ነው? ከዚህ ጋር ይገናኛል። ምን አይነት እንዴ? በደንብ እንጂ ሚውት አድርግ። ሊጋደሏችሁ የመጡ ከሃዲዎችን ነው የምትጋደሏቸው አለ አይደለ? እየሰማችሁ ነው? እነዚያን የሚጋደሏቸውን ከሃዲዎች በአላህ መንገድ ተጋደሉ አለ። ወሰን አትለፉ አለ። ወሰን አትለፉ ማለት ነው ማለት ነው የማይጋደሏቸውን ከሃዲዎች እንዳትለፉ ማለት ነው። ወይ ሚውት አድርግ። አላህ ወሰን አላፊን አይወድምና አለ። ስለዚህ በደለ ዲነሁ ፈቅቱሉሁ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ዞሮ እንደገና ሙስሊሞችን ሊዋጋ የሚመጣ ከሃዲን እንጂ እንዳትዋጉ የሚል ነው መልእክቱ። አሁን ወዴት እንሄዳለን? መጽሐፍ ቅዱስ ላይ ምን ብዬ ነበር ቅድም? እግዚአብሔር ሳመልስልኝ በደንብ ሳታብራራልኝ አሁን ከዚህ ካመጣው ጥቅስ ጋር ምንም አይገናኝም። ሚውት አድርገ አንተ ነህ እንደምታገናኝልን እኔ አምሮልኝ እኮ አይደል እንዲመጣ እኔ ከዛው ሻውን ነኝ የማገናኝልናል እንዴ? ሚውት አድርግ። ተመለሰልህ አይደል? ወደ መጽሐፍ ቅዱስ እንዳልገባ ነው አይደል የምትንጨረጨረው? አይልም ብሎኛል። አሁን ላሳያችሁ ነው። እግዚአብሔር መጽሐፍ ቅዱስ ላይ እኔ ነኝ ካደን ግደሉት ብሏል። ነው ላሳያችሁ። ቁርአን ላይ ሲጠይቅ መጽሐፍ ቅዱስ ላይ በደንብ አድርጌ ይገባል። ሚውት አድርግ። ኑ ተመልከቱ። በሃይማኖት ነፃነት የለም። እኔ ነኝ ካደን ግደሉት ነው ያለው እግዚአብሔር። ተመልከቱ እዚህ ጋር የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብት ያለች ሚስት ሚውት አድርግ። አትረብ ያው ዘዳግም 13 ኦኬ ምን ይላል እግዚአብሔር? የእናትህ ልጅ ወንድምህ፣ ተመልከት ወንድምህን ግደል ሊልህ ነው ስለ ካደ ማለት ነው። ወይንም ወደ ክህደት ስለጠራህ አንድ አዳምጡ። የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁት አንተን ከበውህ ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ፣ እንግዲህ ከእግዚአብሔር ውጭ ሌላ አምላክ እናምልክ ብሎ ካሳተህ ከእነዚህ ውስጥ ከመካከላቸው እሻት በለው አለ እግዚአብሔር። ታዲያ ምን እናድርገው? አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ወይ ተረጋጋ። ነገር ግን ፈጽመህ ግደለው አለ። ነገር ግን ፈጽመህ ግደለው። ወንድምህም ቢሆን ሚስትህም ብትሆን ሴት ልጅህም ብትሆን ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ላይ ትሁን። ከዚያ ቀጥሎ ምን አለ? ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወደዋልና እስኪሞት ድረስ በድንጋይ ውገረው። ከማን? ከእግዚአብሔር ሊያርቅህ ሞክሯልና ሊያስክድህ ሞክሯልና ግደለው ወግረህ። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም ማለት። ስለዚህ እግዚአብሔር እርሱን የካዱ ሰዎችን ግደሉ እያለ ህግን አውጥቷል። ለምንድን ነው የእምነት ነፃነት ያልሰጣቸው? ከፈለጉ መካድ አይችሉም እንደ እሺ አሁን ላውራ ብራዘር ላውራ። እንግዲህ ዘዳግምን የህግ መጽሐፍን አምስታል። የህግ መጽሐፎች እግዚአብሔር ቀጥታ ለሙሴ የሰጠው የህግ መጽሐፍ አለ። አንድ ሞራል ሎስ የሚባል ሎዎች አሉ። ሞራል ሎስ ማለት የአመለካከት ሎው ገብቷል። ሞራል ሎ አትስረቅ፣ አትግደል፣ አታመንዝር የሚል የእግዚአብሔር የመጀመሪያው ህግ ነው። ገብቷል አይደለ? የእግዚአብሔር የመጀመሪያው ህጎች እነኚህ ናቸው። ቀጥሎ ሲቪል ሎስ የሚባሉ አሉ፣ የማህበረሰብ ህጎች። ሙሴ ህዝቡን በሚያስተዳድርበት ጊዜ ያወጣቸው ህጎች ናቸው። እነኚህ ምን ተብሎ ይጠራሉ? ሲቪል ሎ ወይንም የማህበረሰብ ህግ ተብሎ ይጠራሉ። ሶስተኛ ሴሬሞኒያል ሎ፣ የተሻረውም ሎ ማለት ነው። ገብቷል? የተፈጸመው ሎ የክህነት ሎ ወይንም አንድ ሰው
ኃጢአቱን ለማሰረይ የሚያደርገው ሴሪሞኒ፣ ለምሳሌ ዋኖሶችን የተለያዩ ነገሮችን ይሰዋ ነበረ። ያ አንድ ጊዜ በክርስቶስ ተፈጽሟል፣ አልቋል። እሱ ይሄኛው ህግ አለ። ስንት ህግ ነገርኩ? 3 4ኛው ሰማ ማዳመጥ አለብህ፣ መማር አለብህ ብራዘር። እኮ ልንገር፣ አሁን ያነበብከው ማህበረሰብ ወይም የሲቪል ሎው ነው። ይሄ ሲቪል ሎው ደግሞ ሙሴ ያወጣው ነው። እግዚአብሔር ቃል በቃል የነኛ ወሬ ያበዛል እንዴ? ቃል በቃል እግዚአብሔር አድርጎ እየተናገረ አይደል እንዴ? ይባላል። ይሄ ባህል ገባህም እያለ ጭራሽ ትጠይቃለህ። ራስህ እየተፈላሰፍሽ ዝም ብለህ ልታመን ይችላል። እሺ እግዚአብሔርን የካደ ሰው ህጉ ምንድን ነው? ህጉ ምንድን ነው? ተናገር። በዚህ ቃል መሰረት እግዚአብሔር ሚዩት እያደረከኝ ከማወራን ከሆነ ያኛውን ለምሳሌ የነብዩ መሐመድን ንግግር ሃይማኖትን የቀየረ ይገደል የሚለውን ለማስቀየስ ከሆነ ለማስቀየስ ከሆነ ለምን አውቀህ ዝም ብለህ ፖለቲካ ትሰራለህ? ትልቅ ሰው አይደለህ? አንተና የምትሰራው እያነበብኩኝ እኮ እንትን ትላለህ። በስርዓት ነው አይደለም? ይኸውልህ እሱ በስርዓት ነው መጥቼ ጠየቅኩህ አይደል? በስርዓት መጥቼ ጠየቅኩህ። በስነ ስርዓት የካደ ሰው ፍርዱ ምንድን ነው? በዚህ መሰረት እግዚአብሔርን የካደ ሰው ፍርዱ ምንድን ነው? መልስልን። ምንተና አንሳና መልስ። ኦኬ፣ እኔ እያወራሁ ሚውት ታደርጉኛላችሁ። እስካሁን እያወራሁ ስለዚህ እግዚአብሔርን የካደ ሰው ፍርዱ ምንድን ነው? እያወራሁ ሚውት ታደርጋችሁኝ። እሺ፣ እግዚአብሔርን የካደ ሰው ፍርዱ ምንድን ነው? ወጥተሃል። አውቆዬ ወጥቷል። እና አትውጣ። አሏ ጃም መጥቷል። አትውጣ። ሬቲም ቁጭ በል። ሬቲም እንዳትሄድ ዛሬ ሁሱ ጋር በደንብ ታወራላችሁ። ንጽጽርህን በምትፈልገው መንገድ አውራ፣ እንዳትወርድ። ምክንያት ፈልጋ አትወረድ። ሬቲም ቤት ከፍቶ ጸጋው የበዛላችሁ። አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ። የጌታ ሰው ጸጋ የበዛል እንደምን አለ? በጌታ የምትኖር እንዴት ነው? እንዴት ነህ? ወደ አምላኩ ደህና ነህ? አማን ነው። እንዴት ነው? እኔ ሁሱ ሬድ ቲምን አስገባውና ክርስትና ላይ አንድ ጥያቄ አለኝ። አንድ ጥያቄ እስልምና ላይ የፈለገውን ጥያቄ ጠይቅ እና ሬድ ቲም ግባ። ፖለቲካ አትስራ። ዝም ብለህ መፈለግ የምጠይቀውን ጥያቄ ትጠይቃለህ። خلاص አይመለስም። ከዚህ በፊት መጥቶ ይሄን ጥቅስ አንብቤለት አምኖ ማለት ነው። ግን ይሄ ለብሉይ ኪዳን የተሰጠ ህግ እንጂ እኛ አይደለም እኮ አሁን ብሎ አምኖ ነበር። አሁን ደግሞ በሌላ መንገድ መታ በቃ ይሄ ህጉ እንደዚህ ያብራራል። ከዛ መጨረሻውን እየገባህ ነው አይደል ይለኛል። አነጋገርህ ስንሰማ ትልቅ ሰው ነው። ግን እንዴት እንደዛን ታስበዋለህ? ባለፈው አምኖ ነበር። ወላሂ ላዚም ይሄ ህጋዊ እግዚአብሔር ነው። ግን እኛ አሁን በዚህ አንተዳደርም ነበር መልሳቸው። እስከዚያ ነው መልስ የሚመልሱት መልሷል። አሁን ሀሳብ ቀይራ መጣች። እርሻ ናቸው ይላል እና ይህ እንዴት ትገልጸዋለህ? እንደ በቀል አይወሰድም ወይ? በቀል ምን የሚለው አንቀጽ ነው? ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማና ሽእቱም የሚለው ሱራ 2:223 አንድ መልሱን አዳምጥሽ። እርሻ ናችሁ እንደ በቀል አይወሰድም ወይ ነው? እሺ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማና ሽእቱም ይላል። ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው፣ እንደፈለጋችሁ እርሻችሁን መምጣት ትችላላችሁ እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ማለት እርሻ ማለትን ማለት ነው። ምሳሌያዊ ንግግር ነው። በመጀመሪያ ልታውቅ እንደሚገባ ምሳሌያዊ ንግግር ነው። እርሻ ማለት ገበሬ እርሻን በሚያርስ ጊዜ ምርትን የሚሰጥ የሆነ ንጹህ ነገር ማለት ነው። ባል ሚስቱን የሆነች የሰው ልጅ መገኛና ምንጭ መሆኗን እንዳውም የሚገልጻት የሆነ ቃል ነው። ገብቶሃል አይደል? ያ ነው ገበሬ እርሻን በሚያይ ጊዜ ይደሰታል። በሚዘራ ጊዜ ከዚያ ፍሬን ያገኛል፣ ደስታን ይሰጣል፣ ፍሬዎችን ይሰጠዋል። ከዛሊክ ልክ ሴት ልጅ የወንድ ልጅ አብራክ ክፋይ ሆና ለእርሱ ልጅን የምትሰጥ
ለእርሱ ፍሬዎችን የምታሳይ የሆነች መሆኗን የሚገልጽ ነው። አሁን ከዚህ በመቀጠል እርሻ ለምን ተባለ? ይሄ በቀል ነው ከተባለ አንተ ራስህን እርሻ ተብለሃል መጽሐፍ ቅዱስ ላይ። ሴቶችንም ወንዶችም እርሻዎች ናቸው እንደ ክርስትና ማስረጃ መጽሐፍ ቅዱስ ላይ እናንተም እርሻ ተብላችኋል። ማስረጃ አይደለም። መጀመሪያ ቁርአን ላይ ያለውን አሳየንና ከዛ ያለውን ጨርስ። ከዛ ደግሞ ወደ መጽሐፍ ቅዱስ ትገባለህ። ጨረስኩኝ እኮ ምን ብዬ መለስኩልህ? እስኪ ድገመው መልሱን። እስኪ ጥቅሱ ጋር ግባና እያየሁ ንገር። ጥቅሱን እኮ ነገርኩህ፣ አዳመጥክ። ከጨረስክ በኋላ ልክ መጽሐፍ ቅዱስ ላይ ስገባ እንዳልመለስኩልህ አደረግክ። ምን ብዬ መለስኩልህ? አይደለም ትገባለህ፣ ችግር የለውም። ጥያቄ እኮ ልቀበልህ ነው ብያለሁ። ሁሱ የኔን ጥያቄ መጀመሪያ አስጨርሰኝና ከዛ ጥያቄ ካለህም ያንተ የምታስረዳኝ ማስረጃ ካለህም መለስኩልህ አልኩኝ እኮ። አይሰማም እንዴ? ልክ ልገባ ስል ነው አውቀህ እያቋረጥክ ያለህ። መለስኩልህ አይደል? መልሱ ምንድን ነው የመለስኩልህ? መጀመሪያ ሱራው ላይ ግባና እንየው። እስካሁን እንደሱ እያልክ ነው። ችግር የለውም ላሳየሽ። ያው አንብበው፣ ድምፅህን ከፍ አድርገህ አንብበው እንዲሰሙ። አንበው፣ ችግር የለም። በአረበኛም ችግር የለም። እሺ፣ ሴቶቻችሁ ለእናንተ እርሻ ናቸው ይላል። እሺ፣ እርሻችሁንም በፈለጋችሁት ሁኔታ ድረሱ፣ ለነፍሶቻችሁም መልካም ስራን አስቀድሙ፣ አላህን ፍሩ ይላል። አላህን ፍሩ እያለ ሴቶቻችሁ እንደፈለጋችሁ ድረሱ እርሻ ናቸው እያለ ይህ እንዴት ነው የምታስበው አንተ? ምን ብለህ አሰብከው አንተ? እኔ ቅድም ነገርኩህ ያሰብኩትን። አንተ ያልከኝ እርሻ ቦታ ማሳ እንደ ማሳ አይነት አድርገህ ነው እያቀረብክልኝ የነበረው። እኔ እያቀረብኩት ሳይሆን ያው እርሻ ሲባል ምን ማለት ነው? እርሻ ማለት ትርጉሙ ታውቃለህ አታውቅም? ያን ነው እኮ ነው የነገርኩህ። አላህ ስብሐነ ወተዓላ በምሳሌ እየገለጸ ነው። ባልና ሚስት ተገናኝተው ምንን ያፈራሉ ከተባለ ልጆችን ያፈራሉ። ልክ ገበሬ እርሻውን አርሶ ፍሬን እንደሚያፈራ ማለት ነው። ያን እየተናገረ ነው። እርሻ የሚለው ምሳሌ እንጂ አንተ እንዳሰብከው የሆነ ሄዶ በሬ የሚያርሰውን ያንን እርሻ ለማለት ሳይሆን ባል ከሚስቱ ጋር ተገናኝቶ ፍሬን ያገኛል። ምንን? ልጆችን። ልክ ገበሬ እርሻን አርሶ ፍሬን እንደሚያገኝ ማለት ነው። የፍሬ መገኛ ምንጭ ነች ሴት ልጅ እያለ እንዳውም ሴት ልጅን አክብሮ እየገለጻት ነው። እንደፈለጋቸው ድረሱ የሚለው እንደፈለገ ሰውየው መገናኘት ይችላል ወይ ከሆነ ጥያቄ እርሱንም ልመልስልህ እሱን ጠብቆ ማረስንም ይመለከታል። ወቅትን ጠብቆ ማረስ፣ ሴቶችንም ወቅትን እየጠበቀ በቃ እሱ ራሱ አስረዳ። ክርስቲያን ይመስለኛል እና እሱንም ላስረዳህ ነበር። አሁን ልመልስልህ ወይ ያልኩ ጊዜ ጠብቆ እንጂ እንደፈለገ አይደለም። ለምሳሌ ሴት ልጅ ወር አበባ ላይ ልትሆን ትችላለች። በዚያን ጊዜ ይፈልጋለሁ እንደፈለገ ይችላል? አይችልም። ልክ እንዲሁ በወለደች ጊዜ በወለድ ደም ጊዜ ይችላል ወይ? አይችልም በፍጹም። ልክ እንዲሁ ደግሞ በማይፈቀዱባቸው ቦታዎች ከብልት ውጭ በሌላ ቦታ ለምሳሌ በመጸዳጃ ቦታ ይችላል ወይ? አይችልም በፍጹም። ይሄን ሁሉ ኢስላም ጥርት ለምሳሌ ምልዑኑን መን አተ እምራአተሁ ፊ ዱቡሪሃ አለው። ሚስቱን በመጸዳጃ ቦታ የተገናኘ ሰው የተረገመ ነው ከአላህ ዘንድ፣ ይሄ እርጉም ነው ብለው ተናግረዋል። ልክ እንዲሁ በወር አበባ ጊዜን አስመልክቶ እዚሁ ምዕራፍ ላይ ኒሳ ማነው ወየስአሉነከ ዐኒል መሒድ እንዳውም ከላይ ከፍ ብሎ ማለት ነው ሙሐመድ ሆይ ስለ ወር አበባ ደም ይጠይቁሃል፣ ሴቶችን በወር አበባ ጊዜ ከግንኙነት ራቁ እያለ ይናገራል። አየህ፣ በወሊድ ደም ጊዜ ልክ እንዲሁ አይቻልም እርሱ። ስለዚህ ሁል እንዳው እንደፈለጋቸው ሲል ጊዜ ምን ለማለት ነው? ተመልከቱ፣ እርሻ እንደተባላችሁ ይህን ላለማየት ነው። ለካ ቁርአን ክፈትልኝ ሲል ነበር። ይኸውና መጽሐፍ ቅዱስ ላይ ምን ይላል? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ የእግዚአብሔር እርሻ ናችሁ ተብላችኋል።
እርሻ ናችሁ። እርሻ ካለን እያሰቃያቸው ነው ማለት ነው ብሎ ነበር ቅድም። ስለዚህ እግዚአብሔር ሰዎችን እያሰቃየ ነው ማለት ነው። እንደዚህ ነው የምትረዱት። ሌላ ማርያም እና ሴቶች እርሻ እንደተባሉ ማውጣላቸው እርሻ ተብለዋል። እንዴት ነው የምትረዱት? እሺ እንዚረ ስብሐት ምዕራፍ 13 ቁጥር 125 ላይ ምን እንደሚል ተመልከቱ። ማርያምን እርሻ ይላታል መጽሐፍ ቅዱስ። ማርያምን ዝቅ እያደረገ ነው ማለት ነው መጽሐፍ ቅዱስ። ተመልከቱ። አንቺ እርሻ ነሽ፣ አንቺ እርሻ ነሽ። ያ ሰላም። የስንዴ አምራች የሆኑ ሰዎች የጠቀሱት ነው እና ያው እነዚህ ጋር ውዳሴ ማርያም በአማርኛ ምዕራፍ 2 ላይ ዘር ያልተዘራባት እርሻ አንቺ ነሽ። ያ ሰላም። እርሻ ተብላ ማርያም ተገልጻለች። ስለዚህ ማርያምን ዝቅ እያደረጋት ነው? ላ አይደለም። ክርስቶስን የሚያክል ፍሬ ስለተገኘባት እርሻ እያላት ነው። ገብታችኋል አይደል? እንደ ኢስላምም ሴት ልጅ እርሻ ስትባል ጊዜ ከእርሷ ባል ተገናኝቶ ፍሬዎችን ስለሚያፈራ ልጆችን ስለሚያገኝ እርሻ ተባለች። እርሻ ትርጉሙ ምንድን ነው ከተባለ ገበሬ አርሶበት ፍሬን የሚያገኝበት ማለት ነው። ባል ሚስቱን ተገናኝቶ ልክ እንዲሁ ፍሬዎችን ልጆችን በማገኘቱ እርሻ ተባለ ማለት ነው። ይሄን ይመስላል። ያ እና እዚህ ጋር አንቺ እርሻ እያለ ይገልጻታል። መጽሐፈ ቀሌምንጦስ ምዕራፍ 10 ቁጥር 50 አንቺ እርሻ ራስሽን ጠብቂ፣ ሌላ ዘርን አትጨምሪ። ይህን ይመስላል። ጥያቄ ያለ ይቀጥል። ያው እና እዚህም ጋር እርሻ ተብላ ተገልጻለች። መጽሐፍ አድርጋ ነው ላይ ዛገላ ሸር ነው። እሺ ጥያቄ ያለው መቀጠል ይችላል። ማርያም የወለደችው ምንድን ነው? ምንድን ነው ነው ማንን ነው ነው ምንድን ነው ምንድን ነው ማለት ነው? ሰው ነው። ምንድን ነው? ሰው ነው የወለደችው። አምላክን ወልደዋለች ማርያም? አምላክን አልወለደችውም። አምላክን ተሸክመዋለች በማህፀኗ። እሱ ከእሷ ተወለደ ማለት በእሷ በኩል መጣ ነው የሚባለው እንጂ እንደ ሰው ከወንድና ከሴት የተወለደ አይደለም። አይደለም። የተጸነሰ አይደለም። 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 ጽንስ ነው ግን የተጸነሰው የወንድ ዘር የለበትም አይደል? የወንድ ዘር የለበትም። አዎ መንፈስ የለበትም ግን ጽንስ ነው። በመንፈስ ቅዱስ አማካኝነት እኮ በመንፈስ ቅዱስ የተጸነሰው ጽንስ ምንድን ነው? እንዴት ነው ማለት? ምንድን ነው ነው ማን ነው ነው? አሁን እኮ ምንድን ነው ምን ማለት ነው? አንተ ምንድን ነው? ሰው ነው። ምንድን ነው ከሆነ ሰው ነው። ማን ነው ከሆነ ኢየሱስ ክርስቶስ ነው። ኦኬ። ስለዚህ ጥያቄ በማን ነው ሳይሆን ምንድን ነው የተጸነሰው? አምላክ አልተጸነሰም አይደል? አምላክ ስጋ ከስጋ ጋር ስጋ የሆነበት ሰው ለመሆን በሰው በመጣበት መንገድ መምጣት ስላለበት በሷ ተጸንሶ የተወለደው። ስለዚህ የተወለደው ያ ሲባል ሰው አንተና እኔ እንደተወለደ ማርያም የወለደችው አይደለም። እሱ ሲምፕል ነው። በመንፈስ ቅዱስ አማካኝነት ነው። የወንድ ዘር የለውም። የተጸነሰው ጽንስ ሰው ነው ወይስ አምላክ ነው የተጸነሰው? ሰው ነው እንጂ አምላክ አልተጸነሰም። ኦኬ። ማርያም የአምላክ እናት አይደለችም? አይደለችም። የሰው እናትስ ናት? የሰውነቱ እናት ነች። የሰው እናት ናት። የሰውነቱ እሱ የኢየሱስ ሰውን የሰው እናት ናት ወይስ አይደለች? የሰውነት ብቻ ሳይሆን ሰው የወለደችው ሰው አለ። እሺ ናት። ኦኬ where are we going with this? ኦኬ ጥሩ። እሱ ነው። አምላክና ሰው ስንት ፐርሰንት ናቸው? አንድ። ኦኬ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። አምላክና ሰው ስንት ፐርሰንቶች ናቸው እዚህ ላይ? 1% ነው። ኦኬ ማን ነው ከማን ነው የሚሰማው? እንዴት ነው ጥያቄው? ትንሽ ኳሊፋይ አድርገው እኮ። ኳሊፋይ አድርጌዋለሁ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ የሚሰማው ከማን ነው? ማን ነው የሚሰማው? ኢየሱስ ከአብ ሰምቶ ነው እኮ። ከማን ነው የሚሰማው ነው የሚለው እዛ ላይ ዮሐንስ ወንጌል 8:40 ላይ። ቆይ ክፍሉን ማውጣት አለብኝ ወይም አንተ ካለ አንብበው። አምላክ ሰምቼ የነገርኳችሁ ሰው ልትገድሉኝ ትፈልጋላችሁን ይላል አይደል? ዮሐንስ ወንጌል 8:40 ላይ። እዚህ ጋር የሚሰማው ማን ነው? እንደ ሰው እነሱ አየህ፣ ጌታ ሲናገር የሚናገረው
ለማን በምን መንገድ እንደሆነ አውዱን ጠብቀን ነው አንደርስታንድ የምናደርገው። ሰው አድርገው ስለቆጠሩት ሰው ብቻ እኔ አድርገው ስለቆጠሩት ሳይሆን ሰውም ነው ጭምር። ቅድም ሰው ነው ብለኛል። ግን አሁን ያ ሰው ከአምላክ ጋር በፐርሰን አንድ ፐርሰን ከሆነ ከማን ነው የሚሰማው የነበረው? ያ ሰው ከማን ሰምቶ ነበር ሲናገር የነበረው? ከአምላክ። ስለዚህ ከአምላክ ከሰማ አንድ ፐርሰን አይሆኑማ። የሚሰማ አለ። ሰምቶ መናገር የሚችል ከሆነ ራሱን የቻለ ፐርሰን ነው ያ ሰው። ፐርሰን ስትል በትሪኒቲ በሚያደርጉት ነው እንደ ሰዋዊ ነው አይደለም። ፐርሰን ስትል ማለት ማንነትማ አለው እኔ ነኝ እያተናገር። ስለዚህ ስንት ማንነት ነው? አብና ወልድ ስንት ማንነት ናቸው? አብና ወልድ ስንት ማንነት ናቸው? አብና ወልድ ስንት ማንነት ናቸው? አብ ራሱን የቻለ ነው። ወልድ ራሱን የቻለ ማንነት ነው። ስለዚህ ስንት ፐርሰኖች ናቸው ማለት? ስንት ማንነት ናቸው ያሉት? አንድ ማንነት ናቸው። አይደለም እንዴ? አብ ራሱን የቻለ ማንነት ነው፣ ወልድም የራሱን የቻለ ማንነት ነው ካልክ ስንት ማንነት ነው ያለው? ይኸውልህ አብ በስጋ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው የሚል አለ ጥቅስ ሲኖር ይሆን? ምናልባት በደንብ አስደግፈው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 15 ሲያወጣው ምን ይላል? አሁን እኮ ነገርኩህ ጥቅሱን። አምላክ በስጋ ተገለጠ። አንደኛ ጢሞቴዎስ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ እርሱ በስጋ የተገለጠ በመንፈስ የጸደቀ ይላል። አምላክ በስጋ ተገለጠ የሚል በስጋ ተገለጠ ይላል። እስቲ በእንግሊዝኛ ባይብል ብትመለከተው God is manifested in the flesh ይላል። እሱ የሚለው ኪንግ ጄምስ ቨርሽን ባይብል ነው። ግሪኩ አይለው እንደዛ። የፈለከውን ሌላ ትርጉም ኤንአይቪ ናውጣለት ስሚዝ ወይ እኔም እንትን ምንድን ነው ያልከው? ኪንግ ጄምስ ቨርሽን ላይ ይላል እንደዛ። God was manifested in the flesh የሚለው ኪንግ ጄምስ ቨርሽን ባይብል ነው ራሱ ከላቲኑ ነው የተረጎመው። እንደዛ ይላል። ግሪኩ እንደዛ አይለውማ። ግሪኩ እንደዛ አይለውም። ግሪኩ የሚለው እንደዛ አይለውም። ቴዎስ የሚል ቃል የለውም ግሪኩ ላይ። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው? አምላክ በስጋ ተገለጠ በመንፈስ ጸደቀ ይልና በክብር አረገ ይላል። በክብር ያደረገው ማን ነው? ኢየሱስ ክርስቶስ እኮ በስጋ የተገለጠው አይደለም። በስጋ የተገለጠው አምላክ ሆነ ኢየሱስ ነው። ቆይ አዳምጠኝ። በስጋ ተገለጠ የምትለው ማንን ነው? በስጋ የተገለጠው ማለት የቃላት ስንጠቃ ነው። ስንጠቃ አይደለም። በስጋ ተገለጠ ብቻ አይደለም የሚለው በክብር አረገ ይላል። በስጋ የተገለጠው አምላክ ኢየሱስ ክርስቶስ ነው። እሱ ነው ያረገው አይደለም። ስለዚህ ያረገው አምላክ ወደ አምላክ ነው ያረገው። ዮሐንስ ወንጌል 20:17 ላይ ወደ አምላኬና ወደ አምላካቸው አርጋለሁ ይላል። በስጋ የተገለጠው ነው ያረገው ወይስ አምላክ ነው በስጋ የተገለጠው አምላክ ነው ያረገው? ማረግ ምን እንደሆነ ታውቃለህ? ማረግ መውጣት ነው፣ ወደ አብ መውጣት መሄድ ነው። ታዲያ ሌላ ምን የሚወጣ አለ? አካል የለበሰው በስጋ የነበረው ኢየሱስ ነው የወጣው እንጂ መንፈስ። ስለዚህ አሁን የወጣው አብ ነው ያረገው። ኢየሱስ ክርስቶስ ነው ያረገው እኮ። አብ ነው የተጻፈውን ነው የምነግርህ። ቃሉ ላይ ከራሴ አምጥቼ አልነግርህም። ፎኒክስ ችግር የለም። ወደ ጭቅጭቅ ባናመራ ጥሩ ነው። አልተጨቃጨቁም። ሳያመራ እንደዛ ካልሆነ አብ ነው ወይ በስጋ ያረገው? ኢየሱስ ክርስቶስ ነው በስጋ ያረገው። አብ ነው ወይ ነው ብለህ ያልኩ አይደለም ወይም ነው ትለኛለህ። ነውና አይደለም አልልህም። ጥያቄው ያረገው ማን ነው? ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ አብ ነው ያረገው አብ አይደለም የሚል። ወደ ማን ያረገው? ወደ አባቱ። ስለዚህ አብ አላረገም። አብ የታረገበት እንጂ አራጊው አይደለም። ያረገው ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ የሚለውን ነገር እኮ ወደ ማን ያረገው? ወደ አባቱ ነው ያረገው። ወደ አባቱ ነው ያረገው ማለት ነው። ስለዚህ አባቱ ኢየሱስ ነው። አባቱማ አብ ነው። አብ ማለት አባት ነው ራሱ። ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ በስጋ የተገለጠ አብ ነው። ራሱማ አብ እንዴት ይሆናል? በስጋ ማለት አብ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 አውጥተን እናንብብ። ችግር የለውም። እግዚአብሔር መንፈስ ነው፣ የሚሰገድለትም በእውነትና በመንፈስ ነው ይላል። ምዕራፍ 4 ላይ ራሱ ስለ አባቱ የተናገረውን እንግዲህ እኛ ከሱ የበለጠ እሱ የተናገረው ስለ አይደለም። ጥያቄ ምንድን ነው? ጥያቄን መመለስ እኮ ለመመለስ ነው እዛ ጋር ማንበብ የሚያስፈልገው።
አያስፈልገውም። ጥቅሱን ስለምናውቀው ምንም እንትን የለውም። ጥቅሱን አንተ አንብብ አውጥተህ አላልከኝም እንዴ? ለምን እንደሆነ ያውጣ ስል ማናነበው ላንብብልህ። እግዚአብሔር መንፈስ ነው፣ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ይላል። ይኸው እኮ ስለዚህ አብ መንፈስ የሆነው አብ ነው። መንፈስ የሚታይ ስላልሆነ የሚዳሰስ ስላልሆነ መሞትን ስለማይችል ይሞት ዘንድ ለሰው ልጆች ኃጢአት ሰው ሆኖ ስጋን ምን ያገናኘዋል? አልጠየቅኩም እኮ ዝም ብለህ ነው ላስረዳህ እንጂ ባትጠይቅም መረዳት አለ። ምንም ጥቅም የለውማ። እኔ አልጠየቅኩም። ያልሆነ ነገር ላይ ጊዜን አታጥፋ። ልክ አላጠፋም። አንደኛ ጢሞቴዎስ 3:16 ላይ በስጋ ተገለጠ የተባለው ወልድ ነው ነው የምልህ። ምክንያቱም የዲያብሎስን ስራ እንዲያፈርስ እንደዛ አብ ተገለጠ የሚል አለ።